የአርሰናል ደጋፊ ለመሆን በይፋ ተስማምቷል። ጆን ዳንኤል በጊዮን ሆቴል በተዘጋጀው የአርሰናል የዋንጫ ፕሮግራም ላይ ከነበረበት ከምዕራብ ለንደኑ ቼልሲ ወደ አርሰናል መዘዋወሩን በይፋ አሳውቋል። እንግዲህ በዚህ ፕሮግራም ላይ አዶናይና ዴይላን ፔጅ መገኘታቸውን እናስታውሳለን። ጆን ዳንኤል የምሩን ከሆነ እንግዲህ በቀጣይ የአርሰናል ደጋፊ ሆኖ እንመለከተዋለን ማለት ነው። እናንተ ጆን ዳንኤል ወደ አርሰናል ደጋፊነት የተቀየረው የምሩን ነው ብላችሁ ታስባላችሁ? እስቲ ኮሜንት ላይ ጻፉልን። የመረጃ ሌሎች እንድትሽ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ታብታብ ያረጋችሁ ጋይስ ታብታብ ያረጋችሁ ታብታብ ያረጋችሁ ታብታብ ያረጋችሁ Aragus. ቢመጣ ማንቀበለው ኳስ ትወዳለህ አሉኝ። ትጫወታለህ ወይስ ማየት? ማየትም እንጂ ስሰማ የቼልሲ ደጋፊ ነህ? ለምን? ስለምወዳቸው ከልጅነት ጀምሮ ነው የማየው የቼልሲን ጨዋታ። አይ ቲንክ ይመስለኛል ላይቭ ላይ አርሰናል ዋንጫ የሚበላ ከሆነ የአርሰናል ደጋፊ ሆናለሁ ከዚህ በኋላ የሚል ነገር አንድ ብላችሁ ልታስተምሩት ይገባል። የአርሰናል ደጋፊዎች ማሊያውን ሰጣችሁት አይደል? ከዚህ በኋላ በእግር ኳስ እንደዚህ አይነት ነገር አይደረግም። ነገ ማንቸስተር ዩናይትድ የሚያሸንፍ ከሆነ የማንቸስተር ዩናይትድ ደጋፊ ሆናለሁ ብለህ መሄድ አትችልም። ጆን ዳንኤል ፖዚቲቭ ነው። ቲክቶክ ላይ በሚሰራቸው ነገሮች በጣም ደስ ይለኛል። የቼልሲ ደጋፊ ነኝ ብሎ መጥቶ ሚዲያ ላይ ሲናገር ቼልሲን የሚያውቅ መስሎኛል። ክለብ አይቀይርም ብራዘር። ሚስትህን ልትቀይር ትችላለህ፣ ክለብን ግን አትቀይርም ብራዘር። እንደዚህ አይደረግም። ያደረጋችሁት ነገር ፌር አይደለም። 22 ዓመት ጠብቃችኋል። የዋንጫ ድላችሁን አክብሩ ምናምን ስንል ወታችሁ ደግሞ አትጨመላለቁ መድረክ ላይ ማለት ነው። እና የኳስ ደጋፊ ከሆንክ ሪል የኳስ ደጋፊ ከሆንክ እዛ ጋር ያሉ ሰዎች ራሱ ሙድ ነው የሚይዙብሽ። ጆዬ ይሄን ነገር ወተህ ግልጽ ማድረግ ይኖርብሃል። እዚህ ጋር የአርሰናል ደጋፊ ብቻ አይደለም ኢትዮጵያ ውስጥ የሚኖረው። እኛ አንተም ፎሎ የምናደርግ የቼልሲ ደጋፊዎች ወተህ ግልጽ ልታደርግልን ይገባል። ይህን ቪዲዮ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። ምን ያህል የኳስ እውቀት አለው የሚለውን ነገር ልጁንም ገምቱት። ነገ የአርሰናል ደጋፊዎች ዩናይትድ ተነስቶ ዋንጫ ሲበላ የዩናይትድ ማሊያ የሚለብስ አይነት ሰው ነው። አም ሶሪ በጣም አቴንሽን ፍለጋ እንደሆነ እኮ ይሄንን እናውቃለን። አቴንሽን ፍለጋ ነው አይኑ የቀጠለ ቪዲዮ ስለሆነ እባካችሁ ቪዲዮ ስለረዘመብኝ ነው የቅድሙ ቆርጬው ነው እንትን በሉት እሺ። ግራ ስለገባኝ ነው እንዴት እንደምለቀው። አቴንሽን ፈልገህ እንደሆነ እናውቃለን፣ ግን አቴንሽንህን የምትሰበስበው የኔን ክለብ አዋርደህ አይደለም። እሺ እወቀው፣ ይሄንን ገብቶሃል? የኔን ክለብ አዋርደህ አይደለም። አንተ እውነቴን ነው ክሬዲቱን ሳልሰጥ ማለፍ አልፈልግም። በውስጥ ማሊያውን መቀበልህ ትክክል። እኔ የምር እንደዚህ ተናድጄም ቢሆን ክሬዲቱን መስጠት ስላለብኝ፣ ማሊያውን ባትቀበሉ ኖሮ ጀለስ ይወረውረው ነበር ወደ ደጋፊ፣ ከዛ ይቀዳደዳል ማሊያው። እውነቱን ለዛ ነው ማሊያውን ስጡኝ ለኔ ብዬ የሰራሁበትን ምክንያት ለዛ ነው ስለያዝከው ማለት ነው እንጂማ ይወረውረዋል ጀለስ። አውቃለሁ እንደሚያደርገው ይሄንን። ምክንያቱም አቴንሽን ፈልጎ ነው የመጣው። ምን ማለት እንደሆነ ቲም አልገባውም። እየሳቀብ ነው ያውላ እዛ የቆመው ህዝብ እየሳቀብ ነው። እሺ ይወቀው፣ እሱን እየሳቀልህ አይደለም እያደነቀህ ምናምን አይደለም፣ እየገመተ ነው። የወረድክ ሰው ነህ እያለ እየገመተ ነው። ልንገርህ ገብቷል? እያወረደህ ነው ያለው።
አንተ አሁን ተመልሰ እኛ ቤት የመርገጥም አቅምም የለህም። እሱን ወቅ። ይቅርታ ግን ትጠይቃታለህ። የቼልሲን ደጋፊ በሙሉ ይቅርታ ትጠይቋል። ቪዲዮ ሰርተህ በስርዓት ቆመህ ቪዲዮ ሰርተህ ይቅርታ ትጠይቀዋለህ። እኔ የቼልሲን ማሊያ ሳትለብስ መተህ በኖርማል ልብስ መተህ ቢሆን የአርሰናልን ማሊያ የለበስከው ምንም አይመስለኝም። ምንም ማለት ነው እንዲህ ታክል አይሰማኝም። ግን መተህ ማሊያውን ለብሰህ የቼልሲ ደግሞ ሳምሰንግ የሚለውን አንተ እሱ ማሊያ እኮ ስንት ታሪክ የተሰራበት ማሊያ ነው። እሱን ለብሰህ መተህ አውልቀህ ከዛ የአርሰናልን ማሊያ ለብሰህ ጎስት እኮ ባይቀበል ማሊያውን ተወረውሮ ነበር እኮ። አንተ እኮ ታደርገዋለህ አውቃለሁ። ምክንያቱም ወደ ሞቀበት ነህ፣ በደንብ ወደ ጋለበት ነህ አንተ። እዛ ገብተህ ከዛ የሆነ አቴንሽን ፈልገህ ነው የመጣው አውቃለሁ እኮ ታደርገዋለህ። ይሄንን ምን ያደርግልሃል? አቴንሽን ፍለጋ እንደዚህ የኔን ቲም አዋርደህ ነው እንዴ አንተ አቴንሽን የምታገኘው? ለምን ታደርጋለህ ይሄንን? ትልቅ ሰው ነህ ገብቷል። አገናዝብ። ጭንቅላታችን የተፈጠረው ተሸክመ ነው እንድንዞር አይደለም። ይሄ እኮ የፀጉር ምናምን ማስዋቢያ ሳይሆን ማሰቢያም ነው። ትንሽ አመዛዝን እንደ ማቹርድ ሰው። እዚህ ውስጥ አይብ ነው እንዴ ያለው ያንተ ጋር እንዴ? ምን ማለት ነው ይሄ? እንዴት ነው እንደዚህ የምታደርገው? አንተ ማን ስለሆንክ ይቅርታ ትጠይቃለህ? እኔ ምንም ነገር እኔ ይኸውልህ እዚህ ጋር አልሰማም። የቼልሲ ደጋፊ አብረኸኝ ከሆንክ ማለት ነው ከኔ ብቻዬን ካልሆንኩኝ አብረኸኝ ከሆንክ ይሄ ልጅ ይጠይቃል ይቅርታ። በጣም ጫና እናደርግበታለን። እውነት ሌሎቻችሁን ኮንተንት ክሬተሮች የቼልሲ የዩናይትድ ዝም እንዳትሉ የምር እኔ እንጃ አላውቅም። የዩናይትድ ቼልሲን ስለምትወድ እናውቃለን። የቼልሲ ደጋፊ ግን ለራስ ስትል ወቅበት ስራ። ከዚህ በኋላ እንደዚህ አንቀጥልም። አብራችሁኝ ከሆናችሁ ይህንን አድርጉ። ሜንሽን አድርጉት፣ ኮመንት ላይ ሜንሽን እሱን ሜንሽን አድርጉት። ፎሎ ማድረግ እንዳይረሳ። ይህን ቪዲዮ ተከታትለን እንመለስ። ይበቃል። ይሄን ያልካየ ነው ጎስት። እኔ ይሄን ካንተ አልጠብቀውም፣ ልንገርህ መጀመሪያ ማለት ነው። ቪዲዮውን ስጀምር ይሄን ካንተ አልጠብቀውም። እነ ፏድ እነ ብሩክ ኤክሶ ጎስት ይቅርታ መጠየቅ አለባቸው የቼልሲን ደጋፊ። ምክንያቱም የሰራችሁት ስራ ዩናይትድ ደጋፊ ላይ የዩናይትድ ማሊያ ቢሆን ያስቀየራችሁት ምን ሊደርስባችሁ እንደሚችል ታውቁታላችሁ እናንተም። የቼልሲ ደጋፊ ደግሞ ኮፒ ሊንክ አድርገህ ይህን ቪዲዮ ቫይራል አውጥተህ እነዚህ ሰዎች ጋር እንዲደርስ ካላረግ አንተም አንደኛው ነህ። እውነቴን ነው የምነግርህ። ልንገርህ ጆን ዳንኤል አሁን አንተ እዛ ጋር ሲጨፍር ምናምን ደጋፊው ምናምን እንትን ሲል ምናምን ያደነቀ መስሎ ነው። እየሳቀልህ አይደለም እየሳቀብህ ነው። ቢገርምህ ለመሰለ የሚስቅብህ ማንን በማን እንደቀየርክ ያውቀዋል የአርሰናል ደጋፊ። እየሳቀብህ ነው። 22 ዓመት ሙሉ በጽናት ጠብቆ ዋንጫ ያነሳ ደጋፊ ነው የአርሰናል ደጋፊ። ኩሩ ደጋፊ ነው። እውነቱን ልንገርህ 22 ዓመት ሙሉ የጠበቀ ዋንጫ አይቶ አይደለም። አንተ ዋንጫ የተመተህ ትናንትና ዋንጫ ከፍ አድርገህ አርሰናል ቢግ ሪስፔክት ስላልክ አክሰብት የሚያደርግ ይመስላል። አንተ ራስህ እንደው እንደ ጭንቅላት እንዳለው ሰው ስታስብ ሲጀምር ወደ ሞቀበት ነህ አንተ። ልንገርህ ወደ ሞቀበት ነው የምትሄደው ሁሌ። ይሄ ደግሞ ጥሩ አይደለም፣ ለህይወትህም አይጠቅም። ሞላዋይነት ጥሩ አይደለም። አቋም ይኑርህ። ገብቷል? አቋም ያስፈልጋል። ሲጀምር እኛ ቤት ምን ጎሎ እንዴ? ምን አጣን? ልንገርህ ቼልሲ እንደ ሌስተር ሲቲ ታች ይዝቀጥ። ብቻዬን እደግፈዋለሁ፣ ብቻዬን ማለት ነው። እንዲህ ግን ፐርሰናል ማድረግ እንዲህ በአደባባይ ቼልሲ ማወረድ የለባችሁ። ሲጀምር እናንተ ሳትሆኑ ዓለም ያከበረው ክለብ ነው ቼልሲ። ዓለም እንደዚህ ቆሞ ዓለም አንተ በ22 ዓመት ውስጥ ያገኘውን አንዱን ዋንጫ እኔ 5 ያንስቸዋል። በዛ 22 ዓመት ውስጥ አየው ምን ያህል ልዩነት እንዳለ። አንተ 22 ዓመት አንዱ ዋንጫ ለማንሳት ስትታገል እኔ 2 ሻምፒዮንስ ሊግ አንስቼ 2 የክለብ ወርልድ ካፕ አንስቻለሁ። ግን ያማል፣ የሄዳችሁበት ርቀት እኛን ለማዋረድ ያማል። ምክንያቱም ህብረት ስለሌለን፣ የእኛ ደጋፊዎች ህብረት ስለሌላቸው፣ የእኛ ደጋፊ አካውንት ሲዘጋ ማንም ዞር ብሎ ስለሚያይ ሀይ የሚል ሰው ስለሌለ፣ ይኸው ካፒቴን አንተነህ ጠፋ ቀረ፣ ይኸው የለም አካውንቱ ተዘጋ ጠፋ። ብዙ አየህ፣ የእኛ ህብረት የለንማ። ምክንያቱም መሪ የሌለው መንጋ ይበተናል። ይሄ ነው እውነቱ። አየኸው፣ እኛ ህብረት የለንም። ለዛ ነው እንጂ እንደዚህ በመድረክ ደረጃ አታወ አዶናይ እኮ አለ አጠገብህ። ባለፈው ዩናይትድ ማሊያ ለብሶ ሲሰራ ነበር። ለምን እሱን አላስቀየራችሁት? ወንድ የሆነ እሱን ማስቀየር እኮ ነው። ከዛ ዩናይትድ ደጋፊ የሚያደርግህን ታየዋል። እኔ አትሊስት ገብቷችኋል። የቼልሲ ማሊያ ለብሼ አልሄድኩም ትናንትና። ኖርማል ልብስ ነው የለበስኩት። ምክንያቱም የአርሰናል ደጋፊ እያከበረ ያለውን ነገር ምቀኝነት ነው የሚሆነው። የቼልሲ ለብሼ ማክበር አለብን ስለሚገባው፣ ደጋፊው ስለሚገባው ያንን ነገር ዲዘርቭ ስለሚያደርግ ብዬ ወጥቼ አጭብጭቤ ነው የተመለስኩት ለአርሰናል።
ግን ይህንን ያደረግኩትኝ እግር ኳስን ስለምወድ ነው። አርሰናልን ስለምወደው አይደለም፣ እግር ኳስን ስለምወድ ነው። ግን እናንተ በዛ ርቀት ሄዳችሁ ማዋረድ ምን ማለት? ጥላቻም እኮ ልክ አለው። ገብቷችኋል? ከዚህ በኋላ ቀጥተኛ ጠላታችሁ እኔ ነኝ። ልንገር፣ እንዲህ ብዬ የመጣው ጠላት እኔ ነኝ። ተሳስቶ ማለት ነው። ተሳስቶ ቼልሲ ዋንጫ ያንሳና የእኛንም ብዛት ደግሞ ያሳያችኋል። እኔ ያሳያችኋለሁ። አትተባበር የቼልሲ ደጋፊ እንደፈለግ ችግር የለውም። የእኛም ብዛት ግን ያሳያችኋል። አትሊስት ብቻዬን እንዳልሆንኩኝ ማወቅ አለባችሁ። ይቅርታ መጠየቅ አለባችሁ። ጆን ዳንኤል አንተም ጭምር አትወላውል። ይኸውልህ ወንድሜ አትወላውል። አቋም ይኑርህ። ወንድ ነህ። ገብቶሃል? እንደ ወንድ አቋም ይኑርህ። ወንድ እኮ አቋም አለው። ምንድን ነው እንዲህ ወደ መቆበት የምትሄድ ደሞስ? ብትሄድስ አንተ ራስህ ሼማይዝም ማሊያ አውልቀህ የቼልሲን ለብሰህ ስጡኝ ማሊያውን ለእኔ እኔ ጋር ይቀመጥ። ይህ ቆስሏል እኮ ቲሜ፣ ለራሱ እኮ ቆስሏል። ሰዳቢም አዋራጅም እኮ አያስፈልገውም። ለራሱ እኮ ተጎድቷል እኮ ቲሜ አይደል እንዴ? ለእኔ ተዉት። እኔ ልታመምበት፣ እኔ ላስታመው። ለምንድን ነው ቁስላችን ላይ እንጨት የምትሰዱት? ለምንድን ነው የምትነካኩኝ? መበሻሸቅም እኮ አይነት አለው። ይሄ እኮ ፐርሰናል ነው። እንደኛ እኮ ተበሻሽቀን ሰድባችሁን ታውቃላችሁ። ምን ማለት ነው ይሄ ግን እንዴ? ነውር እኮ ነው። እንደዚህ እኮ አይደረግም። እኔ አላቅም። እግዚአብሔርን ግን ይቅርታ ጠይቁ። በዛ ላይ ኢቨንቱ ጆን ዳንኤል የቼልሲ ማሊያ አድርጎ ሄዶ ከዚህ ፊት ሚዲያ ላይ የቼልሲ ደጋፊ ብሎ ሲያወራ ነበረ። ከዛ እዛ ኢቨንቱ ላይ ሄዶ የቼልሲ ማሊያ አውልቆ የአርሰናል ማሊያ እዛው ኢቨንት ላይ ለብሷል። ይህንን ደግሞ ያደረገው ጎስት ነው። ጎስት አልብሶታል እና በዚህ ታይም ላይ ጎስት ሙድ እያዘበት ነበር ጆን ዳንኤል ላይ። እርግጠኛ ነኝ ጎስት ጆን ዳንኤል ላይ በጣም ሙድ ሲይዝበት ወር ደግሞ ሲላጥበት ነበር። ምክንያቱም ጎስት ይህንን ዋንጫ ለማየት 22 ዓመት ጠብቋል። ጎስት ብቻ ሳይሆን አርሰናል ደጋፊዎችም ይህንን ዋንጫ ለማየት ሎያል ሆነው 22 ዓመት ጠብቀዋል። ጆን ዳንኤል የምር የቼልሲ ደጋፊ ቢሆን ዛሬ ላይ ትናንትና የቼልሲ ደጋፊ ነው ብሎ አውጥቶ አይከረበትም ነበረ። እኔ እርግጠኛ ሆኜ የምነግራችሁ ማለት ጆን ዳንኤልን ከቼልሲ ተጫዋች 4 ተጫዋች ጥራ ብትሉት አይጠራም። 100% አምሾ አይጠራም። ገባችሁ አይደል? ጆን ዳንኤል የቼልሲ ደጋፊ አይደለም። ጆን ዳንኤል ሲጀመርም የቼልሲ ደጋፊ አልነበርክም። ጆን ዳንኤል ዛሬ ላይ የቼልሲ ማሊያ አውልቆ የአርሰናልን ሲለብስ ደስ ያለ የአርሰናል ደጋፊ ካለ አምሶሪ በጣም ጎስት አይ ነው ሙድ እያዘ እንደሆነ በደንብ አውቃለሁ። ጆን ዳንኤል ፐርሰናሊ እናንተ ደግሞ አምሶሪ ሲጀመር እግር ኳስን አታውቅም። ጆን ዳንኤል ያሽቃበትከው ነገር እግር ኳስን እንደማታውቅ ነው ያሳየህ። ልልም ፈልጎ እሱ ጆን ዳንኤል አይነት ያላችሁ ደግሞ የበግ ለምድ የለበሳችሁ አሁን የበግ ለምድ ለብሳ ለማለት ራሱ ይከብኛል። ምክንያቱም ፉትቦል እግር ኳስ ምን እንደሆነ አታውቅም። የእግር ኳስን ስሜት አታውቅም። ለዛ ሲጀመር አንተ ቼልሲ ደጋፊ አልነበርክም። በእግር ኳስ ታሪክ እንዳንተ ያደረገ ሰው የለም። እኔ ይሁዳ ክርስቶስ እንደሸጠው ማሊያ ለብሶ ሄዶ ማሊያውን አውልቆ የአርሰናል የለበሰ የለም። እዛ ጋር ያለው ክራውዱ ምኑ እንዳለ ተልጦብሃል። አዶናይ አትሊስት እኮ የማንቸስተር ደጋፊ ነው፣ ግን ዲላምፔጅ መጥቶ ሲሄድ አርሰናልን ልበስ ነው ያንን ነገር ያደረገው። ገባደ የሱ ፖይንት አለ። ማንም የቼልሲ ደጋፊ ይሄን ቪዲዮ እያየህ እንዳታልፍ። ሪል የቼልሲ ደጋፊ ከሆንክ ማለት ነው ኮፒ ሊንክ እያረክ አዳርሰው። ይሄን ቪዲዮ አይተን እንመለስ። ይህን ሳይ የምር ከፈን አዘንኩ። እግዚአብሔርን በጣም አዘንኩ ማለት በምንም ታሪካ ምንም አይደለም። አንድ ነገር ማወቅ አለብህ። አንተ ክለብ ስለቀየርክ የሚያደንቅ አንተ ክለብ ስለቀየርክ የሚወድ ምናምን ማንነት ማንም ይል። ትናንትና እውነቱን ነው የምነግርህ፣ አንተ ላይ እየተደበሩብህ ነበር። ክለብ አንተ ስትቀይር ማሊያ ስትቀይር አንተ ላይ እየተደበሩ ነበር። በጣም ሪያሊቲውን ነው የምነግርህ። ይችላል መባል ለ5 ሰከንድ ሊሆን ይችላል፣ ግን አንድ ነገር ማወቅ አለብሽ። ወንድ ልጅ ክለብ ሲቀይር ማንም የኳስ ደጋፊ የሚያደንቁ አይኖርም። ማንም የኳስ ደጋፊ የሚወዱ አይኖርም። ትዕግስትህን የምታየው መውረድ መውጣቱን የምታየው ከክለብ ጋር አብረህ ስትሆን ብቻ። ስለዚህ ምንም ልታሲስ ትችላለህ፣ ገንዘብ ልታሲስ ትችላለህ፣ ዋቴቨር ኢት ኢዝ። ግን ደግሞ አንድ ነገር ማወቅ አለብን። ማንም ወንድ ልጅ ክለቡን አሲዞ በክለቡ አይደራደርም። በክለባችን የምንደራደር ወንዶች የለንም። ትላንትና የአርሰናል ደስታ ሊያስደስታቸው የሚገቡ ሰዎች ብዬ የማስባቸው 22 ዓመት በትዕግስት 22 ዓመት በስድብ ሚዜ እየተባለ እየተሰደበ አንተ አትችልም አትበላም ዋንጫ ባለመብላት ውስጥ ታግሰው ክለቡን ትላንትና ዋንጫ ሲበላ ቆሞ ላዩ ሰዎች ለእናንተ ክብር አለኝ ከማንም በላይ ማለት ነው። እናንተ እንኳን ደስ አላችሁ። ሌሎቻችሁ ስታሽቃብጡ ለነበራችሁ ምናልባት 6 ተጫዋች ከክለብ ውስጥ ጥሩ ብትባሉ ጠርታችሁ ለማትሉ ሰዎች ነው ለእናንተ ይብላኝላችሁ። የእውነት አሁንም ጎል ዲገሩ ማነው ዋንጫ ዲገሮች ካላችሁ እናንተ ክለባችንን በመልቀቅ ልትተባበሩን አሁን ደስተኛ ነኝ። ትላንትና ያየሁትን ላየ በቃ ማለት አንጀት ይበላል። እግዚአብሔርን የቼልሲ ማሊያ ሰጥቶ
ቲሸርት ለብሰህ እኮ መውጣት ይችላል ማለት በጣም ቀላል ነበር። ቲሸርት ለብሰህ ወጥተህ ቲሸርቱን ቀይረህ በቃ አርሰናል ማሊያው ለብሰህ ወጥተህ ቼልሲን ስታስታውስ ፕራይድ ኦፍ ለንደን ነው የምንለው። ዋንጫ በጣም ስለሚያሳካኛ ዋንጫ ጥግብ ያለን ክለቦች ስለሆኑ ጥግብ ያለ ክለብ ነው ዋንጫ ቼልሲ ማለት ነው። እውነት ለመናገር የቼልሲን ደጋፊ በጣም አስደብረናል ማለት ነው። ግን ቀጣይ ዓመትኛ ዋንጫውን ስለምናነሳው ትመጣለህ፣ እመነኝ። ብዙ ደጋፊ የሌለው መስሎ ነው ቼልሲ። ብዛታችንን ደግሞ እናሳያለን። ወደ ራስ ቲም ትመለሳለህ። ምክንያቱም ሰይፉ ላይ ተናግረዋል። ብዙ ዓመት ሙሉ የደገፍኩት በእነ ሀዛርድ ምክንያት የምወደው ቲሜ ነው ስትል ራስ ስለተናገርክ ቀጣይ ዓመት ዋንጫ ስለምናሳካ እመነኝ ትመጣለህ። ብዛታችንም ያኔ እናሳያቸዋል። ትላንትና ያላችሁ ይሄን ቪዲዮ አየሁኝና ላይክ በጣም ነው የደበረኝ። የምሬን ነው የምላችሁ። ጆን ዳንኤል የቼልሲ ማሊያውን አወለቀና የአርሰናል ማሊያ ተቀበለና ጭራሽ ልክ ያልሆነ ነገር ነው ያረዳልሽ። ገብቷል አይደለ? የአርሰናል ደጋፊዎች እንደዚህ እያበዱ ያሉት በየቦታው እንደዚህ እየቀወጡት ያሉት 22 ዓመት ስለታገሱ ነው ለዚህ ዋንጫ። ገብቷል አይደለ? ትግስታቸው ነው ዛሬ ፍሬ ያፈራው። እግር ኳስ የሆነ ጽናትን ይጠይቃል፣ የሆነ አቋምን ይጠይቃል። ገብቷል አይደለ? ነገ ደግሞ ዩናይትድ ሲያሸንፍ አንዱ መድረክ ላይ ይወጣና የአርሰናልን ደግሞ ትቀይራለህ እንዴ? ምን ሆነ ነው? ጭራሽ እንደዚህ አይደረግም። ትቢያነስ ያንተ መሄድ ለኛ ምንም ጥቅም የለውም። ለቼልሲ ክሬተሮች አንድ ጊዜ እንኳን ቼልሲ እንደዚህ ነው ብለህ ቪዲዮ የምትሰራ ሰው አይደለም። እግር ኳስ በቃ ልጅ እያለህ አንድ ቲም ትመርጣለህ። ያ ቲም ሲፈልግ ቻምፒየንሺፕ ይውረድ፣ ሲፈልግ ሊግ ዋን፣ ሲፈልግ መላ ዩኒቨርሲቲ ጨዋታ ይጫወት፣ ያንን ቲም ነው የምትደግፈው። እንደ ሃይማኖት ነው እግር ኳስ። አጥብቀህ ነው የምትይዘው አንዴ ስትይዘው። ኤኒዌይስ ይመችህ።